የአምናው የአውሮፓ ሻምፒዮንስ ሊግ አሸናፊው ፒኤስጂ ዘንድሮም ተጋጣሚውን ብቻ ቀይሮ ለተከታታይ ዓመት ተፋላሚ ሆኗል። ከ22 ቀናት በኋላ ሜይ 30 በቡዳፔስት ከተማ ፑስካስ አሬና ላይ የሚደረገው የ2025/26 የውድድር ዓመት የአውሮፓ ሻምፒዮንስ ሊግ ፍጻሜ መድፈኞቹን ከፓሪሳውያኖቹ አገናኝተዋል። የፈረንሳዩ ክለብ ፒኤስጂ ከትላንት በፊት አትሌቲኮ ማድሪድን በድምር ውጤት 2-1 አሸንፈው ለፍጻሜ የበቁትን መድፈኞቹን ተከትለው ወደ ቡዳፔስት የሚያስኬዳቸውን ትኬት ቆርጠዋል። የአሰልጣኝ ሉዊስ ኤንሪኬው ክለብ ፒኤስጂ በቤልጅየማዊ አሰልጣኝ ካምፓኒ የሚመራውን ባየር ሙኒክን በድምር ውጤት 6-5 በማሸነፍ ለአውሮፓ ሻምፒዮንስ ሊግ ፍጻሜ ደርሰዋል። ባለፈው ሳምንት በፒኤስጂ አሸናፊነት 5-4 የተጠናቀቀውን የመጀመሪያ ዙር ጨዋታ መልስ ትላንት ምሽት 4 ሰዓት ላይ በአሊያንዝ አሬና ስቴዲየም በተደረገ መርሃ ግብር ፒኤስጂ እና ባየር ሙኒክ አንዳቻ ተለያይተዋል። የፒኤስጂን ግብ ኦስማን ዴምቤሌ ጨዋታው በተጀመረ ገና በሶስተኛው ደቂቃ ላይ ሲያስቆጥር የባየር ሙኒክን የአቻነት ግብ ደግሞ ከረፈደ በኋላ ሃሪኬን በመጨረሻው የጭማሪ ሰዓት ከመረብ አሳርፏል። በዚህም ፓሪሳውያኑ ባቫሪያውያኑን አሸንፈው ለፍጻሜ በቅተዋል። በጨዋታው ከባርትሸሊያ ኦስማን ዴምቤሌ የፒኤስጂን የመጀመሪያም የማሸነፊያም ግብ ሲያስቆጥር አመቻችቶ ያቀበለ ሲሆን ተጫዋቹ በተከታታይ 7 የጥሎ ማለፍ ጨዋታዎች ግብ አስቆጥሯል ወይም አመቻችቶ ማቀበል ችሏል። በዚህም ከባርትሸሊያ በአንድ ዓመት ውስጥ በተከታታይ 7 የጥሎ ማለፍ የሻምፒዮንስ ሊግ ጨዋታ ላይ የግብ ተሳትፎ ያደረገ የመጀመሪያው ተጫዋች ሆኗል። ከባርትሸሊያ በተከታታይ 7 የጥሎ ማለፍ ጨዋታዎች ላይ 10 የግብ ተሳትፎም አድርጓል። ተጫዋቹ በዚህ የውድድር ዓመት በቻምፒዮንስ ሊጉ አጠቃላይ 10 ጎሎችን አስቆጥሮም 6 ግብ የሆኑ ኳሶችን ደግሞ ለቡድን አጋሮቹ አመቻችቶ አቀብሏል። በድምሮም 16 የጎል አስተዋጽኦ አበርክቷል። በዚህ የውድድር መድረክ ለተጋጣሚ ቡድን እጅግ ፈታኝ ከሆኑ ተጫዋቾች መካከል አንዱ የሆነው ከባርትሸሊያ በትላንቱ ጨዋታም የፒኤስጂን የፍጻሜ ማብቂያ ግብ አመቻችቶ በማቀበል ቡድኑን ወደ ቡዳፔስት እንዲያመራ አስችሏል። በዚህም ፒኤስጂ በድምር ውጤት ባቫሪያውያኑን ወይም ባየር ሙኒክን 6-5 በማሸነፍ የፍጻሜ ተፋላሚ ለመሆን በቅቷል። የአምና የመድረኩ አሸናፊ ፒኤስጂ ለተከታታይ የውድድር ዓመት ዋንጫውን ለማንሳት ለሚደረገው ጉዞ የበረራ ትኬቱን ቆርጧል። የአስደናቂው አሰልጣኝ ሉዊስ ኤንሪኬ ልጆች የዓለም ውድና ሀያላን ክለቦች በሚጋደሉበት በዚህ ግዙፍ መድረክ ለሁለተኛ ጊዜ ያውም ለተከታታይ ዓመት የፍጻሜ ተፋላሚ መሆን ችለዋል። ተጫዋቾች ሳይሆን ተዋጊዎች ናቸው ያሉን ተብለው በናስር አልካሊፍ ከትላንቱ ጨዋታ በኋላ የተወደሱት የፓሪሳውያኑ ከዋክብቶች ከፈረንሳይ ባሻገር ዳግም በዓለም ትልቁ የክለቦች መድረክ ለመንገስ የአንድ ጨዋታ ፍልሚያ ብቻ ቀርቷቸዋል። የፒኤስጂ ፕሬዝዳንት ናስር አልካሊፍ ትላንት ከጨዋታው በኋላ ለተጫዋቾቹ ያላቸውን ከፍተኛ አድናቆት ሲገልጹ እግር ኳስ ተጫዋቾች ብቻ አይደሉም ያሉን ተዋጊዎች ጭምር ናቸው ሲሉ አድንቋቸዋል። አክለውም የዓለም ምርጡ አሰልጣኝ በእጃችን ነው ያሉት ናስር አልካሊፍ ዓላማችን ሁለተኛ ሻምፒዮንስ ሊግ መውሰድ ነው ብለዋል። የፒኤስጂን ታሪክ እዚህ ሙኒክ ላይ ፈጥረናል፣ ታሪኩን ለመጻፍ መቀጠል አለብንም ነው ያሉት ፕሬዝዳንቱ ናስር አልካሊፍ። አጥቅቶ በመጫወት ላይ የተመሰረተው ፒኤስጂ የመጣበት ወይም የወከለው የፈረንሳይ ሊጓን ከአውሮፓ ትልልቅ 5 ሊጎች ሁሉ ዝቅተኛ ግምት የተሰጠው እንጂ በዚህ መድረክ ግን የፈረንሳይ ሊግን ወክሎ የመጣው ፒኤስጂ ከእንግሊዝ እስከ ስፔን ከጣሊያን እስከ ጀርመን የሚያቆመው ጠፍቷል። ይህም የሆነው በዓለም አስደናቂው አሰልጣኝ ሉዊስ ኤንሪኬ መሪነት በከፍተኛ ደረጃ የሚፋለሙ አስቸጋሪ ጥቃት አድራሾች በቡድኑ ስብስብ ውስጥ መኖራቸውና በምርጡ አሰልጣኝ መሰልጠናቸው ነው። ከምሽቱ ድል በኋላ ፍጻሜውን ማሸነፍ አለብን የሚል አስተያየት የሰጠው የፒኤስጂ የፊት መስመር ተጫዋች ዲዘሬ ድዌ በበኩሉም አንድ ቡድን ዋንጫ ለማሸነፍ ማጥቃት አለበት ሲል ተናግሯል። አብዝተን ማጥቃትና መፋለም አለብን ያለው ተጫዋቹ ዋንጫ የምናሸንፈው እንደዚህ ነው፣ በግለሰብ ጨዋታ አይደለም ብለዋል። ምናልባትም በዚህ ንግግሩም ባለፈው ዓመት ፒኤስጂ የወሰደውንና በዚህ ዓመትም ለመውሰድ የተቃረበውን ዋንጫ ለማንሳት ሲል ፈረንሳይን ወይም ፒኤስጂ ለቆ ወደ ሪያል ማድሪድ ስፔን ያመራውንና በዚህ ሰዓትም ከክለቡ ደጋፊዎች ጋር ከፍተኛ ችግር ውስጥ የገባውን ሜባፔን ለመንካት የፈለገ ይመስላል። አክሎም ተጫዋቹ ላስመዘገብነው ድል ደስታችንን እንገልጻለን፣ ነገር ግን ትሁት ሆነን መቆየት አለብን፣ ፍጻሜውን ማሸነፍ አለብን ሲል ተደምጧል። ፒኤስጂ ከባየር ሙኒክ አንድ አቻ በተለያዩበት ጨዋታ ኮከብ ተብሎ የተመረጠው ዊሊያን ፓቾ በበኩሉ ይህንን ግዙፍ ዋንጫ ድጋሜ ለማሳካት ከቡድን አጋሮቹ ጋር በፍጻሜው አርሰናልን ለመፋለም መዘጋጀቱን ገልጿል።
መድፈኞቹ በበኩላቸው ለግማሽ ፍጻሜ ተፋላሚነት ከበቁበት የማክሰኞ ምሽቱ ድል በኋላ በፍጻሜው ማንም ሆነ ማን ዋንጫውን በታሪክ ለመጀመሪያ ጊዜ ወደ ሰሜን ለንደን ለመውሰድ ሁሉንም ነገር እንደሚያደርጉ ተናግረዋል። በዚህ የፍጻሜ ጨዋታ ዙሪያ ሌሎች በርካቶችም አስተያየታቸውን ሰንዝረዋል። ከእነዚህ መካከል የቀድሞ የማንቸስተር ዩናይትድ አማካይ ኦዋን ሃርግሪቭስ በቲኤንቲ ስፖርት ላይ ቀርቦ አርሰናል በቀጣይ ከፓሪስ ሴን ጀርሜን ጋር ስለሚኖረው ጨዋታና የማሸነፍ እድል አስተያየቱን ሰጥቷል። አርሰናል ያለምንም ጥርጥር የማሸነፍ እድል አለው። ባላቸው የተከላካይ ክፍልና ግብ ጠባቂ እጅግ ድንቆች ናቸው። ዴክላን ራይስ በተከላካይ አማካይ ስፍራ ላይ እየተጫወተ ሲሆን እዚያ ቦታ ላይ ደግሞ አስደናቂ ብቃቱን እያሳየ ነው። ጨዋታው እጅግ አጓጊ ይሆናል። ፒኤስጂ ከባየር ሙኒክ ጋር ከነበረው ጨዋታ በበለጠ አጥቅቶ እንደሚጫወት ይጠበቃል። ነገር ግን አሁን የምናየው አርሰናል የተለየ ነው። ባለፉት 3 ወይም 4 ሳምንታት ውስጥ ከገጠማቸው አነስተኛ መዋዠቅ ወይም ማሽቆልቆል አሁን ላይ ያገገሙ ይመስለኛል። አሁን በራሳቸው ያምናሉ። ቡካዮ ሳካ በትልልቅና ወሳኝ ሰዓቶች ላይ ትልልቅ ግቦችን ይዞ ተመልሷል። እድሉ አላቸው። ማድረግ ያለባቸው በራሳቸው ማመን ብቻ ነው ሲል ተናግሯል። ሮይ ኪን በበኩሉ በሰጠው አስተያየት አሁን ላይ ሁሉም ሰው አርሰናል ለፍጻሜ በመድረሱ አርሰናልን ከፍ ከፍ እያደረገና እያበረታታ ነው። ሆኖም የአርሰናል እውነተኛና ከባዱ ፈተና የሚመጣው ከፒኤስጂ በሚያደርጉት የፍጻሜ ጨዋታ ነው። እናም ደግሞ ያለምንም ጥርጥር ጨዋታው ቀላል አይሆንም። ለአርሰናል እጅግ ፈታኙ ጨዋታ የሚሆነው የፍጻሜው ጨዋታ ነው ሲል ይናገራል። ሌሎች በርካታ አስተያየት ሰጪዎችም ቡዳፔስት ላይ ስለሚደረገው የፍጻሜ ፍልሚያ በሁለት ጎራ ተከፍለው አስተያየታቸውን ይሰነዝራሉ። በእርግጥ በአርሰናልና በፒኤስጂ መካከል ልዩነት ሊፈጥር የሚችል አንድ ነገር አለ። ለቀጣዮቹ 3 ሳምንታት በሁለቱ ክለቦች መካከል ያለው የጨዋታ ጫናና የተጫዋቾች ረፍት ልዩነት ሊፈጥር እንደሚችል ይጠበቃል። በዚህ በኩል ለፒኤስጂ ወሳኝ ተጫዋቾቻቸው በቂ ረፍት የሚያገኙበት እድል ሰፊ ነው። የፈረንሳይ ሊጓን ዋንጫን በእጃቸው ለማስገባት የጊዜ ጉዳይ ብቻ የቀራቸው ፓሪሳውያኑ ከጫና ፍጹም ነፃ በመሆናቸው ወሳኝ ተጫዋቾቻቸውን ለፍጻሜው ሲሉ ለማሳረፍ ጫና የለባቸውም። አርሰናል በበኩሉ የፕሪሚየር ሊጉን ዋንጫ ለማንሳት የሚያደርጋቸው ቀሪ 3 መርሃ ግብሮች ሁሉም እንደ ፍጻሜ ናቸው። ማንቸስተር ሲቲ የሚያሳድደው አርሰናል ዋንጫውን ለማንሳትና በፔፕ ላለመነጠቅ ሁሉንም ጨዋታዎች የማሸነፍ ግዴታ ውስጥ በመሆኑ የግድ አለኝ የሚለውን መሳሪያ ሁሉ የመጠቀም ግዴታ ውስጥ ገብቷል። በዚህ ጊዜ ከድካምና ከጉዳቶች ጋር ተያይዞ የሚፈጠሩ ነገሮች ለሰሜን ለንደኑ ክለብ የፍጻሜ ጨዋታ ችግር እንዳይፈጠር ስጋቶች አሉ። ከዚህ ውጭ ባሉ ጉዳዮች ግን በሁለቱ ክለቦች መካከል የደረጃ ልዩነቶች ያን ያክል ጎልተው አይታዩም። የአምናው ሻምፒዮን ፒኤስጂ በማጥቃት ላይ እንዲሁም የሚካኤል አርቴታው አርሰናል በመከላከል ላይ የበለጠ ተመስርተው የፍጻሜውን ጨዋታ እንደሚፋለሙ ይጠበቃል። ሁለቱ ክለቦች አምና በ3 አጋጣሚዎች ተገናኝተው ነበር። በመጀመሪያው የምድብ ጨዋታ ላይ መድፈኞቹ ቱጃሩን ክለብ በሜዳቸው ጋብዘው ድል አድርገው ነበር። በኋላ በግማሽ ፍጻሜውም ድጋሜ የተገናኙ ሲሆን ጨዋታውን የፈረንሳዩ ክለብ ፒኤስጂ በደርሶ መልስ አሸንፎ ለፍጻሜ ማለፉና ዋንጫውን ማሳካቱ የሚታወስ ነው። የሉዊስ ኤንሪኬው ሰራዊት አምና በግማሽ ፍጻሜ ያሰናበተውን አርሰናልን ዘንድሮ መልሶ በፍጻሜ የሚገጥም ይሆናል። በዚህም አርሰናል በዘንድሮ የቡዳፔስት የፍጻሜ ጨዋታ ያምናውን በቀል እያሰቡ እንደሚገቡ ይጠበቃል። የፈረንሳዩ ቱጃር ክለብ በበኩሉ አምና በፍጻሜው ኢንተር ሚላን ላይ የሰሩትን ያልተጠበቀ ጀብዱ እንዴት መድገም እንዳለባቸው እያሰቡ ወደ ሜዳ ይገባሉ። በእርግጥ በዚህ የፍጻሜ ጨዋታ ዋንጫ ብቻ አይደለም የሚታለመው፣ አዲስ ታሪክ የመስራት የክለቡን ሙሉ ታሪክ የመቀየርና የተጫዋቾች የግል ሽልማቶችም ጭምር አብረው የሚነሱ ጉዳዮች ናቸው። ይህ ከ22 ቀን በኋላ የሚደረገው የፍጻሜው ጨዋታ የዴክላን ራይስና የኡስማን ዴምቤሌን የባላንዶር ተሸላሚነት ሁሉ የሚወስን ጨዋታ ጭምር ነው። አርሰናል ከፒኤስጂ፣ ፈረንሳይ ከእንግሊዝ። በነገራችን ላይ በአውሮፓ ሻምፒዮንስ ሊግ የፍጻሜ ታሪክ የእንግሊዝ ክለብና የፈረንሳይ ክለብ ሲገናኙ በታሪክ ለመጀመሪያ ጊዜ ነው። የፈረንሳዩ ኃያል ክለብ ፒኤስጂ ለተከታታይ 2ኛ ዓመት የአውሮፓ ሻምፒዮንስ ሊግ የፍጻሜ ተፋላሚ መሆን ሲችል፣ የእንግሊዙ ተወካይ አርሰናል በበኩሉ በታሪኩ ለ2ኛ ጊዜ ያውም ከዓመታት በኋላ የፍጻሜ ተፋላሚ መሆኑን ማረጋገጥ ችሏል። የሚካኤል አርቴታና የሉዊስ ኤንሪኬ የአሰልጣኝነት የመጨረሻ ታክቲክ የሚፈተሽበት፣ ፓሪሳውያኑ በተከታታይ ዓመት የሚደሰቱበት፣ መድፈኞቹ ደግሞ ታሪካቸውን ሙሉ የሚቀይሩበት የሜይ 30ው የሃንጋሪ ቡዳፔስቱ የቅዳሜ ምሽቱ የፍጻሜ ፍልሚያ በማን አሸናፊነት ይጠናቀቅ ይሆን? ይህንን የአውሮፓ ሻምፒዮንስ ሊግ ዋንጫ ለማሸነፍ በወብታ ኮምፒውተር ቅድመ ትንበያ መሰረት የተሰጠውን ግምት
ስንመለከት የሰሜን ለንደኑ ክለብ አርሰናል 55% የማሸነፍ ቅድመ ግምት በማግኘት ቀዳሚው ነው። ፒኤስጂ በበኩሉ 45% ዋንጫውን ዳግም ወደ ፓሪስ የመውሰድ እድል እንዳለው ተገምቷል። ከ22 ቀናት በኋላ ሜይ 30 ቅዳሜ ምሽት 1 ሰዓት ላይ ከሚጀምረው ፍልሚያ በኋላ ባለ ትልልቅ ጆሮ ዋንጫ ወዴት ያመራ ይሆን? ወደ እንግሊዝ ወይስ ወደ ፈረንሳይ? ጊዜ እስኪነግረን በቸር እንሰንብት።